ሴትዮ ግን ጤነኛ ነች እንዴ? የሆነ ቦታማ የተደበቀች ትሄዳለች። እኔ አባ ደቅድቅ የዘጋሁትን ማንም አይከፍተውም። ሰሚኛለሽ? እኔና አንቺ ምንም አይነት የፍቅር ግንኙነት የለም። አውቀነዋ ዶክተር። በቤቴ እንደው ምንም ሰላም የለም። ሰምተሻል አይደል? እሺ አባቴ ለምዳለሁ። አስወጣኝ አለችኝ፣ አስወጣኋት። በስንት ነገር ተበድዬ እችላለሁ። ካሁን በኋላ አንቺ ለእኔ ልጄ ነሽ። ምን አባታቸው ፈልገው እንደሆነ ግን አልገባኝ። ይሄ ዴቭና ጥርሶ እኮ ምንም አላጠፉም። በጣም ይቅርታ ፍቅር ነካውሽ እንዴ? አንዴ ብቻ እዚህ ጋር ሳምሽ በናትሽ። ሮሚ እያልኩ ነው ምጮ ቀወጥ ነው ማድረግ። ይኸውልህ ያንቺ ፍቃድ ነበር የምንጠብቀው፣ አሁን ተፈቅዶልን። ኧረ እባክህ አንተ ልጅ ተረጋጋ። ሀዘን ማብዛት ጥሩ አይደለም። ሩታዬ አሁን ስንገናኝ የምንለው ነው። የምር ማመን ነበር ያውቃል። እኔስ ብትል ዴቭ ይኸው ስርዓት ያዝ። ተመስገን አምላኬ በህልሜ ነው። እንደ ሰይጣን በዚህ በሌሊት ወዴት ነው የምትሄደው? ሴትዮ ግን ጤነኛ ነች እንዴ? ወዴት ልትሄድ ትችላለች አሁን በዚህ በሌሊት? ብቻ በማላውቀው ነገር ሌላ መዘዝ እንዳታመጣብኝ። አሁን እንደ ጅብ ከጅብ ጋር እየተጋፋች አው ያሽርቴር ነው ብቻ በስንት መከራ የሞተን ስራ ይህን ስራዬን ምንም በማላውቀው ነገር እንዳታፈናቅለኝ። እኔ እንጃ። አልሚ በዚህ በሌሊት እኔና ልጆቿን ተደብቃ ወዴት ነው የምትሄደው? ምን የምትሄድበት ቦታ አለ? ልጆቿስ ቢያውቁ ምንድን ነው የሚሉት? እኔንም ልጆቿንም ተደብቃ የሆነ ቦታ እየሄደች ነው። የት ይሆን? ወይ ጉድ! ወይ አልሚ የሆነ ቦታማ የተደበቀች ትሄዳለች። ከዚህ በፊትም የሆነ አጠራጣሪ ነገር ነበራት። አሁን ይህንን ነገር ልጆቿ ቢሰሙ ምን ይላሉ? ወይ ጉድ! እንደው በሰላም ትመለስ እንጂ ነገ ጠይቃታለሁ። ይንጋት እንጂ የት እንደሄደች በደንብ ማጣራት አለብኝ። አሁን እሺ ሰው በዚህ በሌሊት ወጥቶ ወዴት ሊሄድ ይችላል? ኧረ ዘንድሮስ የመጣብኝ ፈተና ጉድ ነው። አባብዬ ዲያስፖራዋ መቤት አሁን መጣለች። አስገባት። አሁኑኑ እግሬ ሰርቶ ደቅ። ሰገጅ እንጂ አባ ድቅድቅ ፊት ኩራት አይሰራም። ችግራችሁን ለእኔ ጣሉት። እኔ አባ ድቅድቅ የዘጋሁትን ማንም አይከፍተውም። ያሰራችሁትንም እፈተዋለሁ። እኔን የተቃወመ በሙሉ መሬት ይገባል። ለእኔ የማይሰግዱ ሰዎች አሉ በዚህ ክፍል ውስጥ። ለእኔ የማይሰግድ እግሬ ስር የማይደፋ አደገኛ መቅሰፍት ይወርድበታል። አሁኑኑ ደቁ። እንዴት ነው የሚያስፈሩት እነዚህ ሰዎች? አንቺ ሴት እኔ ፊት ኩራት አይሰራም። ውደቂ ከእግሬ ስር። እኔ የዓለም ምስጢር የምቀጥ ታላቅ ሰው ነኝ። አሁን መንፈሱ ይንቀሳቀሳል፣ ኃይሌ ይሰራል። የኔ ፍቅር ሩታ ናፈከኝ እኮ። ማንን ነው የፍቅር ሩታ? እንዴ ይሄ እኮ የስራ ቦታ ነው። አሁን ሌላ ወሬ አልፈልግም፣ ውጭልኝ። እንዴ እኔን ውጪ? ዶክተር እኔ እኮ ፍቅርክ ነኝ፣ የምታፈቅራት ሴት ነኝ። እንዴት ውጪ ትለኛለህ? ሩታ እየቃዠሽ መሆን አለብን። እንዴ ሰሚኛለሽ? እኔና አንቺ ምንም አይነት የፍቅር ግንኙነት የለም። አሁን ቢሮ ይለቀሽ፣ ውጪልኝ። አውቀነዋ ዶክተር። እንዴ ትናንትና እኮ አፈቅርሻለሁ ብለከኝ ነበር። እየቀለድክብኝ ነበር ማለት ነው? ኡፍ
ሩታ እባክሽን አታድክኝ። እኔ አንቺን በፍጹም ላፈቅርሽ አልችልም። ቢሮ ይለቀሽ ውጪ። ልቤ ሙሉ ለሙሉ ሰበርከው። ትናንትና አፈቅርሻለሁ ብለህ ዛሬ ደግሞ ከቢሮ ውጪልኝ ትለኛለህ። ቆይ ምን አይነት ሰው ነህ? እኔ እኮ ህይወቴንም ፍቅሬንም ላንተ የሰጠው ሰው ነኝ። አንተ ግን ሁሉ ጊዜ ፍቅሬ ላይም ህይወቴ ላይም ትጫወታለህ። እስከ መቼ ነው ህይወቴ ላይ የምትጫወተው? በጣም ወሬ ያበዛሽ ሩታ። እኔ አንቺን ላይሽ አልፈልግም። ከዚህ ቢሮ አሁን ውጪ። ዶክተር አይሆንም ዶክተር። ተመስገን አምላኬ፣ በህልሜ ነው። አባብዬ እኔ ጨንቆኝ ነው እርሶ ጋር የመጣሁት። በልቤ ህመም ምክንያት ዶክተሮቹ በቅርብ ትሞቻለሽ ብለውኛል። እሱ ሳያንሰኝ ወንዱ ልጄ በፍጹም ከኔ ጋር ሊስማማ አልቻለም። ያቺ አደይ የተባለች ተራ የቤት ሰራተኛ እሷን ወዶ ካላገባው ብሎ ከኔ ጋር እየተጣላ ነው። በቤቴ እንደው ምንም ሰላም የለም። ያቺ ልጅ ልጄን ቀማችን። እባክዎትን ያድኑ። ሰምኛለሽ? ከልጅሽ ጋር ሰላም ፍጠሪ። አሁኑኑ ሂጂና ፈቀድኩልህ አግባት በይው። ቤትሽ ስትመለሺ ሄደሽ ሳሚያት። እርስ በርስ ተሳሳሙ፣ ተቃቀፉ። እንዴ አባቴ እንዴት ነው እንደዛ ማረገው? እኔ ልጄን ተንበርክከ እሷን አግባት እለዋለሁ? በፍጹም አላረገውም። ማለሻን ደግሞ ሄደሽ አድርጊ። እኔ ስራዬን እሰራለሁ። በአይንሽ ታያለሽ። ራሷ ብን ብላ ትጠፋልሻለች። ልጅሽን መልሰሽ ታገኘዋለሽ። እውነት እንዳሉት ህመሜንም ያድኑኛል። እሷም ብን ብላ ትጠፋልኛለች። እኔን ሲጠራጠሩኝ አልወድም። የኔን ጥበብና ሚስጥር የሚጠራጠር ሰው አሁኑኑ አመድ ይሆናል። ይቅርታ አባቴ ይቅርታ፣ ተሳስቼ ነው። እባክዎትን አይቆጡብኝ። ከዚህ በፊት የምትሰጥኝና የምታመጪውን ገንዘብ እኔ እነግርሻለሁ። አሁን ያመጣሽውን ገንዘብ በሙሉ እዚሁ አስቀምጪ። እሺ አባቴ፣ እሺ እንዳሉኝ ያደርጋለሁ። እሺ በጣም ጥሩ። ለምስጋና ስትመጪ የቀረውን ታመጫለሽ። ታዲያ ለኔ ለችግሩሽ ሁሉ ለጎዶሎሽ ሁሉ መፍትሄ ለሰጠሁት አባት ምስጋና አይገባኝም እንዴ? አልገባኝም። ምን እያሉ ለአባ ድቅድቄ ውለታ ዘፈን በግጥም አሞግሻቸው። አባ ድቅድቄ የጨለማው ንጉስ የኔን ህመም አስረስተ አደይን ብን አርገህ አጥፋልኝ በጤስ። እሺ ከሳሎን ውጪ ማደር አይቻልም ያልሽው ልጅ እዚህ ምን ሰሪያለሽ? እንትን ውሃ ጠምቶኝ እኮ ነው። ውሃ ለጣጣ መጥቼ ነው እንጂ ሌላ ምንም ነገር ፈልጌ አይደለም። አይደል? ውሃ ልጠጪ ባያድ እና ታዲያ ለምንድን ነው ትስሚኝ የቀረብሽው? አረ ዴቭ፣ እኔ እውነቴን ነው። ውሃ ልጠጣ ነበር፣ ደግሞ ብርድ እንዳይመታ ብዬ ነው ያለበስኩ። እሱማ እውነትሽን ነው። በጣም ነው የሚበርደው። ስሚ አደይ፣ እዚህ ሳሎን ውስጥ ካደርኩ ግን እሞትብሻለሁ። እሺ? አይ የምን ጠጋ ጠጋ ነው? ምንም ሰበብ አያስፈልግም። እሺ? አርፈተኛ። መልካም እንቅልፍ። ወይ ቆይ፣ አሁን እዚህ ሳሎን ውስጥ አደርኩ ብል ማን ያምነኛል? ይመችሽ። በይ ደግሞ ሌላ ጊዜ ለምስጋና ስትመጪ ተለማመጂ። ይሄ ምን የሚባል ዜማ ነው? ድምፅሽን አስተካክይ። ሰምተሻል አይደል? እሺ አባቴ፣ ለምዳለሁ።
ለምስጋናው ስመለስ በደንብ አስተካክዬ እዘፍናለሁ። አመሰግናለሁ። የልጅሽን ነገር ደግሞ አሁን ተፈቷል። ለእኔ የአባ ደቅድቄ የሚሳነኝ ነገር የለም። የዘጋሁትን ማንም አይከፍትም፣ የከፈትኩትን ደግሞ ማንም አይዘጋም። አሜን አባቴ። እኔም በእርሶ ጥበብ ሙሉ በሙሉ ተማምኛለሁ። የልብ መምሽም ቢሆን አሁን መፍትሄ አግኝቷል። ይህንን ከኔ የሚሰጥሽን መድኃኒት ከጠጣሽ በኋላ በሙሉ ትድኛለሽ። ከአሁን በኋላ ምንም አይነት ህመም አይኖርብሽም። ይህንን መድኃኒት አሁኑኑ ተቀበይ። ለልጅሽም በምግብ በውሃ አድርገሽ ስጪው። አደይ የልጅሽን እጮኛ አሁኑኑ ከቤትሽ ስትመለሽ ሄደሽ አክፈሽ ሳሚያት፣ በደስታ ተቀበያት። እኔ ነገርኩሽን በሙሉ ሳታጎዲ ፈጽሚ። እሺ አባቴ፣ እንዳሉኝ ሰላም አወርዳለሁ። እሷንም ሄጄ አቅፋታለሁ። እሺ ያሉኝን ሁሉ አደርጋለሁ። ነይ በቃ አሁን ተነሽ፣ ወደ መንገዳችን ሂድ። አባብዬ ስራቸውን ይጨርሱ። ወይ እትዬ ነጋ እንዴ? ምንድነው ሌሊት አልማዝን ከፍታ ያስወጣሃት? ለምንድን ነው? ወዴት ነው ሄደችው? እንዴ በምን አወቁ? ተመረች እንዴ? አስወጣኝ አለችኝ፣ አስወጣኋት። እሷን መቼ ያገኘኋትና ነው እሷ የምትነግረኝ? አሁን እውነቱን ንገረኝ። በመስኮት ነው ያየኋችሁ። ወዴት ነው ሄደችው? አሊባባ ይሙት፣ እኔ ምንም የማውቀው ነገር የለም። እውነት ምንም አላውቅም። ከፈትልኝ አለች፣ ከፈትኩላት። ከፈትልኝ ስትለኝ እምቢ ማለት ነበረብኝ? እኔ ተዘግቶ ነው ያደረኩትኝ። አክስቴ ክፈት ስትለኝ እምቢ ማለት ነበረብኝ? በዛ በሌሊት ምንም ነገር ሳትጠይቃት በር ከፍተህ ታስወጣታለህ እንዴ? ቆይ የሆነ ነገር ቢደርስባትስ? ኧረ እትዬ እኔ ምንም አላውቅም። ተቆጣችኝ፣ አንተ አይመለከትም አለችኝ። ደንግጬ በሩን ከፈትኩላት እንጂ ሌላ ምንም አለማኖሩኝ አያውቅም። ካጠፋሁ ይቅርታ። አንተ ሞኝ ነህ እንዴ? ወይ ጉድ! ደግሞ እስካሁንስ ያለ መመልሷ ሚስጥር ምንድን ነው? የሆነ እኔ የማላውቀው የተደበቀ ሚስጥርማ አለ። ዘንድሮማ ቤቴ ላይ ጉድ ሊመጣብኝ ነው። ምን አይነት ጉድ ነው? ዴቭ ተነስ! ጧት የተነሳሽ እንዴ? ቆይ እዚህ ምን ትሰራለህ? ሳሎን አልነበር እንዴ ተኛው? ሲበርደኝ እኮ መጣሁ። ሳሎን ሲበርደኝ እዚህ ተኛው። ምን ነው ደበረሽ እንዴ? እንዴት ነው የማይደብረኝ? ተይ እንጂ ሚስቴ፣ በስንት ነገር ተበድዬ እችለዋለሁ። ደግሞ ትስቃለህ። ይሄ እኮ ቃሌን እንደማታከብር ነው የሚያሳይ። ሳሎን እንድታደር አላልኩም ነበር? እውነት ሲበርደኝ ነው የመጣሁት። የምታዝኝልኝ መስሎኝ ጠበቅኩሽ። አልጠራ ስትይ መጥቼ ራሴ ተኛው። ማነው ደግሞ በዚህ በጠዋት በር የሚያንኳኳው?
የዴቭ እናት? ውይ የኔ ቆንጆ የዴቭዬ እጮኛ እንዴት ነሽ? እንዴት አደርሽ? እኔማ ልጠይቅሽ መጣሁ። እንኳን ደህና መጡ የዴቭ እናት። እንኳን ደህና ቆይሽኝ የኔ አበባ። ግን ቆይ እንዴት በጠዋት መጡ? አስደነገጡኝ እኮ። እዚህ አቁመሽ ነው እንዴ የምታናገር? ለምን ቆመን እዚህ እናወራዋለን? በጣም ይቅርታ ይግቡ። ቆይ ግን እንዴት ማለቴ ከዚህ ሁሉ ጊዜ በኋላ እኔን ፈልገው እንዴት ይመጣሉ? ትላንት ያለፈ ጊዜ ነው የኔ አበባ። ካሁን በኋላ አንቺ ለእኔ ልጄ ነሽ። ሌላውን ደግሞ ገብተን ቀስ ብለን ቡና እየጠጣን እናወራዋለን። ይሄ ነገር ግን ህልም አይደለም አይደል? ወይኔ ኪንጎ ጭራሽ አላየውም ይለኛል ይሄ ነጫጭባ። አንተ ምንድን ነው የምታጉረመርመው? አልፋተኛም እንዴ? ትናንትና ያጋጠመኝ ብነግር አታምነኝም። ምን አጋጠመ? ከቅምጥል ጋር እየመጣው የሆነ አዲስ መጣ ያጋጠመኝ። ቆይ አንተ ታውቋለህ እንዴ? ማን ነው እሱ? ቆይ ምን አድርጎ ነው? ለነገሩ ልክ ነህ። ሰሞኑን እዚህ ሰፈር የሚያንጃብቡ አዳዲስ ፊቶች አሉ። ምን አባታቸው ፈልገው እንደሆነ ግን አልገባኝም። እኔ እኮ በንዴት ልመታው ነበርኩ። ቅምጥላት ማን ላይ ገብታ ያገዛገች? ጭራሽ እሷን ይለክፋታል ከእኔ ጋር ያለች። አንተ ፊት ለከፋት? እሷ እንዲያናድድ እኔ ወንድም ይኸውልህ ምንም ነው ማላዳምጣቸው። በገዛም ጠጅ ነኝ። እያንዳንዱን ወስጄ አንጠባጥባቸዋለሁ። ኧረ ተው። ምን አባስ ግልፍጣል? አንተ ራስ እንዴት አንተ ፊት ቅምጥና ሲናገራት ዝም ትላለህ? ወስደህ አይኑን አጠብስለት። በሰዓቱ እኮ ልመታው ነበር እኮ ቅምጥልና ታገላገለች። አሁን በቃ ሄደን ለምን አናስጠነቅቀውም? በዛውም በቃ እንጠበጥባለን። እኔ ምን አገባኝ? ያንተ ፍቅረኛ ናት። አንተ ነህ ራስን ማስከበር ያለብህ። ግን ይኸውልህ ቢሆንም ጠጅነቴ እንዳረሳ። ኧረ እባክህ ፈርተህ ነው። ማንንም አላዳምጥም ነው የምልህ እኔ ወንድም። አረፍ ይበሉ። እባክሽ ይቅር በይኝ የኔ ልጅ፣ ይቅርታ አድርጊልኝ። ይቅርታ አድርጊልኝ የኔ ልጅ እባክሽ። እማዬ ምን ያደርግሽ? የዴቭ እናት እርሶ እኮ ምንም አላጠፉም። ለምንድን ነው ይቅርታ ብለው እግሬ ስር የሚደፉት? እባክሽ ይቅር በይኝ የኔ ልጅ። ለልጅ አትመጥኚውም ብዬ ጋብቻውን ስከለክል መቆየቴ በፍጹም ልክ አይደለም። ከዚህ በኋላ አንቺ የኔ ልጅ ማለት ነሽ። በመሀላችሁ በፍጹም አልገባም። የፈለጋችሁትን መወሰን ትችላላችሁ፣ መጋባት ትችላላችሁ። ስለዚህ መጋባት እንችላለን? ቆይ ዛሬ ምን ተገኝቶ ነው? የእውነትሽ ነው ማሚ? አዎ እውነቴን ነው፣ ፈቅጃለሁ። ካሁን በኋላ የእናንተን ጋብቻ የሚከለክል ምንም ነገር አይኖርም። እባክሽን ይቅር በይኝ የኔ ልጅ። ማሚ የእውነት በጣም ነው የማመሰግነው። ዛሬ በጣም ደስ ብሎኛል። ለእኔ ትልቅ የምስራች ነው። የዴቭ እናት በጣም እናመሰግናለን። አሁን ግን አረፍ በሉ። ቁርስ ላቅርብ። ቁርስ በልተን ደግሞ ቆንጆ ቡና አፈላለሁ። ዛሬ ደግሞ ጭራሽ እላያችን ላይ ሆነ ቤት የምጠርጊው። ቆይ ምን አይነት ንቀት ነው? በጣም ይቅርታ ፍቅር፣ ነካውሽ እንዴ? በደንብ እኮ እዛ ስር ላጽዳው ብዬ ነው። ማሚ ወይ ሩታዬ፣ እባክሽን ሮማን ይዣት ወጥቼ መዝናናት እችላለሁ? ሮማን ስራ ጨርሰሻል እንዴ? አዎ ትዬ፣ ከጠዋት ጀምሮ ስራ ስሰራ ነበር። ሁሉንም ጨርሻለሁ። ይሁን በቃ ስራ ከጨረሽ ሂዱ ደርሳችሁ። ግን ያው ተናግሬያለሁ፣ እንዳታመሹ፣ በጊዜ መለስ በሉ። እሺ ማሚ፣ ምንም እንዳታስቢ። በጣም ነው የምናመሰግነው። አመሰግናለሁ ትዬ። ወይ ጉድ! ሳይጨርሱ እኮ ሄዱ። በይ ፍቅርዬ፣ በኋላ ተነስተሽ ትጨርሻለሽ። እንዴ ማዬ፣ ቆይ በምን አምነሻቸው ነው እንደዚህ ብቻቸውን የምትለቂያቸው? ይሄ አንቺ ደግሞ ዝም ብለሽ አትናገሪ። ሩታና ሮሚን እኮ አምናቸዋለሁ፣ አያታልሉኝም። ደግሞ እኔም አደርገውን ማቅሰው ነኝ። እንዴ እንዴ! አንቺ ጥንቸል እንዴት ነው የምታምሩ? በእናትሽ እስቲ አንዴ ቆመሽ አዋሪኝ በእናትሽ። አንተ ስራ የለህም እንዴ? እዚህ ቆመ ወጪ ወራጁ የምትላከፈው? ከዚህ በኋላ አንድ ቃል አወጣለሁ ብትል አሳያለሁ። እሺ ጀሚላይ፣ አትቆጪ እስቲ በእናትሽ፣ አትናደጂ። አንዴ ብቻ እዚህ ጋር ሳምሽ በእናትሽ። አንተ ማስሎንክ ነው እንደዚህ አይነት ሙድን ላይ የምታራምደው? እኔ ማን እንደሆንኩ ታውቃለህ? ከዚህ በኋላ አፍን ብትከፍት
ዘንድሮ ሴቶቹ በጥፊ መማታት ሙድ ያደረጉት እንዴ? እቺ ደግሞ እጇ ከብረት ነው መሰለኝ የተሰራው። ጭንቅላቴን እኮ አዞረችው። እኔ ከዚህ በኋላ ሴትም አልጣራም አላከም። ቆይ እንዴት ነው እንደዛ ደስተኛ ልትሆን ይቻላችሁ? ደስታዋ እኮ ከሷ አልፎ ሌላ ሰው ላይ ራሱ ይገባ። የኔ ምስኪን የመኪና ቁልፍ አምጣ። መኪናዬን ደግሞ ልትወስዳት ነው? ምን ያደርግልሃል እንዴ? ከሮሚዬ ጋር ዴት አለኝ። ይኸውልህ ዛሬ ሶሊድ የሆነ ዴት ነው ያለኝሽ። ለዚህ ነው መኪና ያስፈልግኝ። በጣም ጣው ቆይ መኪናዬ ደግሞ ከሮማን ጋር ምን ያገናኘዋል እንዴ? ቆይ ደግሞ እሷ ነች ስራዋን ትታ ከአንተ ጋር የምትንከራተት? እሱን ተው አታስብ። እንዴ ፕሮሚስ ገብታልኛለች። ቃሏን ለማጠፍ ምናምን ብትሞክር ይኸውልህ ዳይሬክት በሯ ላይ ሄጄ ማለት ሮሚ ሮሚ እያልኩ ነው የምጮህ። ቀወጥ ነው የማደርገው። ይኸውልህ ማሚ ብዬ ጠርቼ ጉዷን እንዴት ነው ዝርግፍ ማድረግላት? እውነት? ቆይ አንተ ልጅ በራው ላይ ደስ ጮህ ሮማን ዝም ብለህ ተኛለች ብለህ ታስባለህ እንዴ? እሱማ ዝም አትልም እንዴ? ሄኒዬ አትጨነቅብኝ እሺ? የኔ አባት ይኸው የመጣሁልህ ነው። በቃ ትንሽ ጠብቀኝ የምትለኝ ነው ይመስልኝ። እኔ እውነት ነው የምልህ አንተ በሴት ልጅ ፍቅር እንዳይሰንበርከስ ስለምን ማየት ይሄ ሌላ አዲስ ኤክስፒሪየንስ ነው። እውነትም በፍቅር ወድቀሃል ማለት ነው ብሮ። ዚስ ኢዝ ትሩ ላቭ። በቃ አሁን ጀስት ቁልፉን አምጣና ልሄድበት። እንዴ አታስጠብቀኝ እንዴ? ዴት ላይ እኮ ወንድ ልጅ በጊዜ ነው ከች ብሎ መድረስ ያለበት። እሺ የእውነት ነው ይጠይቀኛለሁ። እኔ አንተን አምኜ ቁልፌ ልሰጥህ? ቆይ የዚህን ከተማ መንገድ የታበት አውቀዋለሁ። እሺ እንደዛ ከሆነ አብረን እንሂድና እሺ አድርሰኝ። ምንድን ነው ስንት ከፍለኛለህ? ኧረ እዩት እኔን ክፈለኝ። አንተ ተቸግረዋል እንደዚህ በትርፍ ሰዓት ምን አደረገ ነው እንጂ በቃ እሺ በኪሎ ሜትር 3 ብር ከፍለሃል። ዴቪ ካሁን በኋላ የሚያስጠብቀን ምንም ነገር የለም። ነገሩን ቶሎ ቶሎ ፈጠን አድርገውና ቶሎ አግባትና እስኪ እኔንም በሰርግ አስደስተኝ። ማሚዬ የእውነት አንቺ እንደዚህ በደስታ ተስማምተሽ ሰርጋችንን ስለማፋጠም ማውራትሽ በራሱ ለእኔ ትልቅ ነገር ነው። እኔና አደይ ዝግጁ ነን። ያንቺ ፍቃድ ነበር የምንጠብቀው፣ አሁን ተፈቅዶልናል። አደይ እኔ ቆንጆ ልጅ፣ የቡና ሽታ እኮ ሳሎኑን ሞላው። እኔም ይኸው ለመጀመሪያ ጊዜ ልቤ ተቀበለሽ። እግዚአብሔር የሰጠኝ ልጄ ነሽ አንቺ። አመሰግናለሁ የዴቭ እናት፣ በእውነት በጣም ደስ ብሎኛል። ታውቂያለሽ ማሚ፣ አንድ ቀን ፍቃድሽን እንደምትሰጭ እናውቅ ነበር። እኔንም አደይንም እንደምትቀበይ እናውቅ ነበር። ይኸው ቀኑ ደረሰ። ተመስገን ነው። የዴቭ እናት ልቦትን እንዳመመውት እኮ ዴቭ ነግሮኝ ነበር። እንደው መጥቼ ሳልጠይቀውት በጣም ይቅርታ። አሁን እንዴት ነው? ለውጥ አለው እንዴ? ደህና ነኝ የኔ ልጅ፣ ለልቤም መፍትሄ አግኝቻለሁኝ። በጣም ደህና ነኝ አሁን፣ አታስቢ። ሁሉም ነገር ደግሞ ይስተካከላል። እሰይ እንኳን ደህና ሆኖ። ዴቭ እኮ በጣም ተጨንቆ ነበር። ግን ማሚ አመጣጥሽ እኮ በጣም ያስፈራ ነበር። ሆስፒታል ለምን አልሄድሽም? ማለቴ እንዲደነምሽ። አምላኬ ልቤን አይቶ ማረኝ። ያው ታውቅ አይደል የዋህ አይደለም። እኔ እንደው ለሰው ክፉ አላስብ። ያው ማረኝ እግዚአብሔር። ተመስገን ነው። እንኳን ደህና ሆኖ። ኧረ እባክህ አንተ ልጅ ተረጋጋ። ይኸውልህ በኋላችን ልጅ ቀርታ መሳቂያ እንዳትሆን። ደግሞ ምንድነው እንደዚህ ስለሆንክ እኮ እሷ አትመጣም። ገብተህ መኪና ውስጥ ቁጭ በል ብሮ። ይኸውልህ እሷ እንደዚህ አታደርግም። እሺ ትመጣለች። ደግሞ ሺ ኢዝ ኪዩት እኮ ትንሽ ሰከንድ እንደምንጠብቃት ትመጣለች፣ አትቀርም። እኔ አንተ ልጅ እኮ በራስ መተማመን ከሌለ እኮ ነው የሚገርመኝ። እንዴ ቆይ አንተ ራስህን እንደማን ነው የምታየው? ኧረ ትንሽ ተረጋጋ። ይኸውልህ ደግሞ ማለት ነው ሴት ልጅ ቀጠሮ አክብራ የምትመጣበት ፐርሰንት 5% ወይ 10% ቢሆን ነው። በቃ ተረጋጋ። ግን ቆይ ሮማን ላንተ ብላ ስራዋን ትታ እዚህ ድረስ ትመጣለች? ኖ ኖ ኖ ኖ። ይኸውልህ እሷ እኮ ይኸውልህ ፕሮሚሷን አክባሪ ነች። እሺ ስለዚህ ትመጣለች። ምናልባት አይነ እንደዚህ ጭፍን አረተ ስገልጥ ይሄን እዚህ ጋር ቆማ ታገኛታለህ። ይኸው ቤት አለች። የቱ ጋር ነች? ምን አይነት ይኸውልህ ባይሆን የኔ መታለች። አዎ ወይ ሩታ አለሁልሽ። እንዴት ነሽ? አዎ ከኔ ጋር ነው። ትመጫለሽ እንዴ? እሺ በቃ እጠብቅሻለሁ።
እሺ ቻው። እየመጡ ነው? ምን አለችክ? አዎ እየመጡ ነው። በቃ ዛሬ ሊገወጥለት ነው ነው። እንኳን ደስ አለ። ሮማን እንግዲህ ቃሏን አክብራ እየመጣች ነው። ብሮ አየህ ሺዝ አሜዚንግ። ይኸውልህ ቃሏን የማትሰብር ሴት ነች አላልኩህ ብዬ ነበር። አየህ እንዴ! ኧረ እባክህ ቀስ በል መኪናዬን እንዴ! ይኸውልህ ዶክተር ሩታዬ እኮ ሙድ ያላት ሴት ነች። እሺ እሷ ባትኖር ኖሮ ሮምዬን ከየት አገኛት ነበር? ይኸውልህ እሷ ማለት በመሀላችን ያለች ድልድይ ነች። እሺ ለዛውም የብረት እንዴ! እሷ እኮ የምታገናኘን ትቀልዳለህ እንዴ? ነገሩ እንዲህ ነው። የሩታን ውለታ ልከፍል ነው ማለት ነው። ይኸውልህ ሩታዬንማ ዛሬ በደንብ ነው የምከማከባት። እሺ ዛሬ እኮ ይኸውልህ ግሬት ዴት እኮ ነው ያለን። እሺ ደግሞ ይኸውልህ ቪአይፒ አገልግሎት ነው የምስጣቸው። እኔ የምልህ የሆነ የሚገርም ክላሲክ የሆነ ቦታ ታውቃለህ እንዴ? አንተ ነገሩ ምን ታውቃለህ? እዚህ ቢሮና እዛ አዴ ግቢ ጋር እየዋልክ። እሺ እስኪ ያንተን ቪአይፒ ትሪትመንት በደንብ እናየዋለን። እንዴ አላስቀምጥ አልከኝ እኮ ምን አለ መጥቶ በገላገሉ። አረ ሮማን ያለች ነው ልካ የሚባለው። ዳይመንድ አውራው እንጂ። ኧረ እኔ ሰው ማጽናናት አልችልበትም። ምን ብዬ ነው የማወራው? ዳኒ ወንድሜ ተጽናና፣ አይዞሽ። ሀዘኑ ቢከብድም ህይወት ይቀጥላል። ራስን እንዲህ በማድረግ የምትጠቀመው ነገር የለም። ራስን የባሰ መጎዳው። አመሰግናለሁ ኪንጎ። ይሄ ግን ከምታስቡት በላይ ከባድ ነው ለኔ። እህቴን ማጣቴ በጣም ከብዶኛል። በቃ አይምሮ ውስጥ እየተመላለሰች ነው ያለችው። አይዞ ዳንዬ፣ ሀዘን ማብዛት ጥሩ አይደለም። እና ታዲያ እንዴት ነው ስራ ምናምን አላሰብክም? እዚህ ቤት ውስጥ ተቀምጠ ከመዋል? ምንም አላሰብኩም ዳይመንድ። በዚህ ሰዓት ስለ ስራም ስለምንም ነገር ማሰብበት ጊዜ አይደለም። አሁን ብቻዬን መሆን ነው ፈልገው፣ ማንንም አልፈልግም። አይ በጣም አይ። በሌላ ቋንቋ ውጡልን እያልከኝ ነው? እኛ እኮ የመጣነው እኮ አንተን ልናጽናና እኮ ነው፣ እንደ ወንድም አስበን ነው። አዎ ከቻላችሁ ውጡልን። እኔ በአሁን ሰዓት ማንንም ማናገርም ማየትም አልፈልግም። እንዴ እንደ ቀል እኛን ውጡልን? በጣም አሪፍ። ሀዘኑ ሲበረታብህ የሚያጽናና ሰው ስታጣ የሰው ያለ ትላለህ። ያኔ አጠገብ ማንም ሰው አለመኖሩን ስታይ ያኔ በደንብ የሰው ዋጋው ይገባል። ቶ ዳይመንድ ልጇ ዘንዳይ ነው። ከሱ ጋር እንደዚህ ወሬ ማውራት አያስፈልግም። በቃ እንውጣ። እሺ እንሄዳለን። በደንብ ብታስብበት ግን መልካም ነው። ሰው ያለ ሰው ነፃ ሆኖ መኖር አይችልም። ለብቻ የሚደረግ ነገር በኋላ ጉዳትን ያስከትላል። እንዳትጸጸት ተጠንቀቅ። በቃ ዳይመንድ በቃ በቃ እንውጣ። አስመሳዮች ሲታዩ አዛኝ ይመስላሉ፣ ግን ውስጣቸው ክፋት ብቻ ነው የሞላባቸው። አስመሳዩላ ውይ ሩታዬ፣ እኔ በጣም ፈርቻለሁ። ሲጀምር እዚህ ቦታ መገኘት አልነበረብኝም። አሁኑን እመለሳለሁ። ቆይ ሮሚ፣ ምንም ያስፈራ ነገር አለ? ምን አዲስ ነገር ተፈጠረ እንደዚህ የምትርበተበቹ? ኡፍ ሩታዬ፣ አሁን ስንገናኝ የምልለው ነው። እኔ የፍቅር ጨዋታ የፍቅር ወሬ የሚሉት ነገር አይገባኝም። ሲጀምር ከእሱ ጋር መጃጃል አልፈልግም። በቃ አይገባኝም እንደዚህ አይነት ነገር። አትፍሪ እንጂ ሮሚ፣ ምንም የሚያስፈራ ነገር አለ? የቀጠረሽ እሱ ነው አይደል እንዴ? በቃ እሱ ያወራል። አይ ሩታ፣ እኔ ውስጤ ምንም ደስ እያሉ አይደለም። ሲጀመር እንደዚህ አይነት ነገር ውስጥ መግባት አልነበረብኝም። እንደውም ወደ ቤት እመለሳለሁ። ነይ እንጂ። ይኸውልሽ ሮሚ፣ ምንም ነገር ቢፈጠር አትቀሪ። እነሱ እኮ ዶክተርም ሄኒም ቁጭ ብለው እየጠበቁ ነው። የሰው መሳቂያ አታደርጊንም። እንሄዳለን። ሩታ እባክሽ ተይኝ። ይሄኔ እንዳፈቀረኝ ገብቶኛል። እኔ ግን ይህንን መቀበል አልፈልግም። በቃ እኔ እዚህ የፍቅር ጨዋታ ውስጥ መግባት አልፈልግም። ስራዬን ብቻ መስራት ነው የምፈልገው። ቢወድሽና ቢያፈቅርሽ ምን ችግር አለ? ሰው ወደደኝ ተብሎ ይሸሻል እንዴ? አትሊስት ስሜትሽን ቁጭ ብለሽ በስነ ስርዓት ትነግሪዋለሽ። አልፈልግም ሩታ፣ እኔ ሌላ ነገር ማሰብ አልፈልግም። ሄኒም ደግሞ ህይወቴ እንዳበላሽ አልፈቅድለትም። በቃ ወደ ቤቴ እመለሳለሁ። ይኸውልሽ ሮሚ፣ ምንም ነገር ቢፈጠር አትቀሪም። እንሄዳለን። መቼስ የሁለቱም መሳቂያ አታደርጊኝም አይደል? ታይ ግን ሩታ ታይ። ልጁ በጣም ደፋር ነው። ምንም እፍረት የሚባል ነገር አልፈጠረበትም። በኋላ ሌላ ጣጣ ውስጥ እንዳንገባ። እንዴ ቆይ ለሱ ስሜት ከሌለሽ ለምን ትፈሪያለሽ? ነው ወይስ አንቺ መፍቅረሽዋል እንዴ? ውይ ሩታ በቃ ከደረቅሽ ደረቅሽ ነው። ታዲያ ነይ እንሂዳ። አሁን ሁሉም ነገር ሰላም ይሆናል። ከዚህ በኋላ የሚያስጨንቀኝ ምንም ነገር የለም። ያዘጋጀሁት የአባ ድቅድቄ ጥበብ ስራውን ይጀምራል። ልጄም ቀልቡን ይሰበስባል። ከዚህ በኋላ ከዚህ ከንቱ ፍቅርና ከዚህ ተራ ሴት ተላቆ ወደ ቀድሞ ማንነቱ ይመለሳል። አባ ድቅድቄ እንዳሉት ከሆነ በቅርቡ ሰላሜን ሙሉ በሙሉ አገኛለሁ።
ጨረቃ ዴቭ አስደነገጥከኝ እኮ። ይቅርታሽ የኔ ፍቅር። ዛሬ እንዴት ደስ እንዳለኝ አየሽ አይደል? እኔም ቤትሽ የማሳደር ጥቅም። ስንጋባ ደግሞ ሁል ጊዜ በየጠዋቱ ምስራች ትሰሚያለሽ። ያርግልኝ። እስኪ አስቢ ወዲ፣ ዛሬ በጠዋቱ የተፈጠረው ነገር እኮ ህልምን ይመስል። ማሚ እግርሽ ስር ተደፍታ ይቅርታ ጠይቃሽ፣ በዛ ላይ ደግሞ ሰርጋችሁን አፋጥኑት ብላ የምር ማመን ነበር ያቃት። እኔስ ብትል ዴቭ በሩን ከፍቼ ሳያቸውና እስካሁን የሰማሁትን ነገር ማመን አቅቶኛል ብታይ። እንኳን ደስ አለን እኔ ቆንጆ። ምንም ይሁን ምን ተመስገን ነው። እንኳን ፈጣሪ ልባቸውን ቀየረውና ሰላማችንን መለሰልን። እውነትሽን እኮ ነው አዴ፣ ፈጣሪ የተመሰገነ ይሁን። ማሚ ደግሞ እኮ ጥሩ ሰው ነች። ያው አንዳንዴ ድርቅ ካለሽ መመለሻ ስለሌላት ነው እንጂ በውስጧ እኮ ምንም ነገር የለም። በዚህም አለ በዛ እንኳን ከጥላቻ ወደ ፍቅር ተቀየሩልን። በቃ እንዴት ደስ እንዳለኝ ብታይ። ውስጤ ሙሉ ለሙሉ ነው ያረፈልኝ። እኔም የኔ ፍቅር፣ ከዚህ በኋላ ደግሞ ምንም የሚያስጨንቅ ነገር የለም። እሺ ደግሞ ሁሌም ከጎንሽ ነኝ። ዴቭ ዴቭዬ፣ ዴቭ ማሚ ጠራች መሰለኝ። መጣሁ። ምን መልክ ትሰራላችሁ? ሁለት የጉድጓድ አይጥ የመሰላችሁ ልጆች። ለምንድን ነው ስርዓት የማይኖር? መንገድን በስነ ስርዓት አትሄድም? ኧረ እባክሽ ነያ ስርዓት አስተምሪኝ። ይኸው ስርዓት ያዝ። አንቺ ሚዳቆ የመሰልሽ ልጅ በጥፊ ነበር ማጣፋት። እስቲ ወንድ ነህ? ወንድ ስለሆንኩማ ነው ያላጣፋት። ዱቄታ ትሰማለህ? የምንፈራ መስሎ ከሆነ በጣም ተሳስተካል። ነይ እንሂድ ድሮ ነው። እነዚህ ልጆች የት እንደሚኖሩ አጣራልኝ። በጣም እየተናደድኩ ነው። አትናደድ እንጂ አረጋጎ። ምንድን ነው? እንሂድ በቃ ወደ ሰፈር። እንዴት አልናደድ? በቃ ነገር አታወሳስብ። አሁን ሰፈር ሄደንፏን በል። ሰላምዬ ቤት ናት? አዎ ቤት ነኝ ብላኛለች። ካላወሸችኝ ቅድም ስደውላት እንደዛ ብላኛለች። እንሂድ በቃ። እሺ እንሂድ በቃ። በጣም ናፍቃኛለች። እንሂድ። እህቱን የሚናፍቅ የመጀመሪያው ሰው አንተ ናየው። ማሚ አልነበረሽም አይደል? አደይ እኮ ኪችን ስላለች ላግዛት ብዬ ነው። ኧረ አልነበረኝም ዴቭዬ፣ አንተ እያለ በዛ ላይ ይችን የመሰለች ቆንጆ እጮኛ እያለች በፍጹም አልነበረኝም። እንደውም ደስተኛ ነኝ። እሺ ማሚ፣ እንግዲህ ይህንን ውሃ ጠጣ። ውሃ እኮ ለጤና በጣም ነው የሚመከረው። እኔ እናትህ እኮ እንዲህ አበባ እንደመሰልኩ ወጣት ሆኜ የቆየሁልህ ውሃ በደንብ ስለምጠጣ ነው። እሺ ማሚ፣ በጣም አመሰግናለሁ። ነገሩ ሁሉ በቃ አበቃ። ተመስገን።